እነዚህ አንድ አይነት የሆኑ ልጆች አብርሽና ፍቅር ቡዜን ዛሬ አቃጥሎ ሊደፋት ነበር። ኧረ ቡዜ ምን ሆነሽ ነው ግን እንደዚህ የምትንጨረጨሪ? ቆይ እኔ እኮ ቡዜ እኮ ማለት ነው በቃ ሄርሜላንም መታወቅ አልፈልግም ብለሽ ነበረ። መጨረሻ ላይ ግን በቃ ሀላስ ስለሷ ካልሞትን ከእሷ ጋር ካልሆን ሞተን እንገኛለን ና ያላችሁ እና አብረሽ ደግሞ ሙድ እየያዘባት በጣም ነበረ። ደሟን እያፈለኝ ነበረ የቡዜ ማለት ነው። እና ቡዜ አይዞሽ ቴ ወይኔ ፍቅርና አብርሽ እኮ አንዴ ደግሞ ሶስቱም ማሽ ነው የለበሱት። አይታችሁ ሶስቱም ማሽ ለብሰው መጡ። ቡዜ አብርሽ እና እኔ እኮ ቡዜ እኮ ታውቃለች የምሬ ነው አውቃ ነው እየተወነች ያለችው እንጂ ቡዜ ከፍቅር ጋር እንደሚመጣ ታውቃለች። ሲጀምር ተመካክረውበት አስበውበት ሩታና ሄርሜላን ተዋቸውና ከዛ በኋላ በቃ እንትን የራስን ህይወት ኑር ከሌላ ሴት ጋር ስራ ምናምን ተብሎ ነውና አብረሽ በጣም እያዛጋት ነው። እህትየውን ራሱ አቃጥሎ ሊደፋት ነው። እንኳን ሩታና ሄርሜላ አይተውት እና ጋይስ ማለት ነው። ዝም ብላችሁ ልጠይቃችሁ እንደው በቃ እንደው ሄርሜላ ጋርና ሩታ ጋር ከሚሰራው ሩታ ጋር እንኳን ያምራሉ። የምር አብረሽና ሩታ በጣም ነው አብረው የሚሄዱት። ከፍቅር ጋር ደግሞ የበለጠ በጣም ያምራሉ። በጣም ነው የሚያምሩት። አሁን የዛሬው ቪዲዮ ፈተራረቅ እኔ እስከ መጨረሻው እየሳኩ ነበር የጨረስኩት ራሱ እኔ ሁሌ አብሮ ቢሰሩ በጣም ነው ደስ የሚለኝ። ማርያምን ውይ ፍቅርዬ እኔ በጣም ነው መወዳት የምር እና ማለት ነው። አብርሽና ፍቅር በጣም ነው የሚያምሩት ማለት ነው። ስለዚህ ቡዜ አትናደጅ ነው። ግን ፍቅርን በጣም ነው የምትወጃት ነግሬሻለሁ። ሄርሜላንም እንደዚሁ ልሞትባት እንዳልሽ አሁንም ፍቅርንም ልሞትባት ነው የምትይው። ስለዚህ እንደዛ ነው እንግዲህ። ለማንኛውም አብረሽና ፍቅር እኔ ተመችታችሁኛል። ወደፊት ቀጥሉበት። አዎ በጣም ነው የምታምሩት። ፍቅርም ታምራለች፣ አብረሽም ያምራሉ። በቃ ባልና ሚስት ነው የምትመስሉት። ካራክተራችሁ አንድ አይነት ነውና ሄዱበት። ሌላ ሰውም እንደዚህ አንጨርጭሩ። አንድ ቀን ደግሞ ኤፋን አንጨርጭሩት። ከዛ ሩታና ሄርሜላን ደግሞ አንድ ቀን እንደዚሁ ቅርጽ ስሩባቸው። ሀላስ ስራ እየሰሩ እንደሆነ በደንብ ያስታውቅባቸዋል። እዩትማ የሚሰሩትን ቪዲዮ ዝም ብላችሁ እዩዋቸው። በቃ የሆነ እንትን እያሉ ነው እየተጫወቱና እየቀለዱባቸው ነው። እና ቀልዳችሁ ጨዋታችሁ አይጠገብም። በጣም ነው ደስ ያለኝ። ሄርሜላ እንትና ማናት ቡዜ ደግሞ ተንጨርጭራም ብላ ሄደች። ነገ ተወጃታለሽ እንደ ሄርሜላ ካልሞት ጉባና የምትየው እና አብረሽ ያው እንግዲህ ስራ ነው የሚፈልገው እንዳልኳችሁ ነው። ፍቅር ማሳደግ ትፈልጋለች እንትኗን ማለት ነው ቲዩቧን። ለዛ ነው ከአብረሽ ጋር እየሰራች ያለችው እና ሁሉም ሰው እየሰደባት ግን ስድቡን ጆሮ ዳባ ልበስ ብላ ደግሞ እንዴት አባቷ እንዳማረባት ፍቅር። በነገራችን ላይ ሁሉንም ትቦንሳቸዋለ። የሩታንም ሄርሜላንም ሁሉንም ያለምንም ፊልተር ያለምንም ነገር በጣም ቆንጆ ናት። ከሁሉም ሞዴል የሆነ ሴት ናት። እና አብረሽ ደግሞ ፍቅርን በጣም ነው መደገፍ የሚወደው። ምክንያቱም በጣም ድሮ ጀምሮ አብረው ይሰሩ ስለነበረ ፍቅርን መደገፍ ስለሚፈልግ አብረሽም አብሮ የሚሰራው ለዛ ነው እንጂ ሌላ ሴት ማንጣት አቅቶት አይደለም። ግን አንደኛ በደንብ ተመልካች ያላት ፍቅር አላት ከሱ ጋር ስትሰራ ማለት ነው። ስለዚህ አብረሽ አንደኛ ፍቅር መደገፍ ይፈልጋል፣ ሁለተኛ ለሱ ራሱ የሚጠቅመው ነገር ስለሆነ ነው። እና አትናደዱ። ብዙዎቻችሁ እውነት መስሏችሁትና እውነት አይደለም። እየሰሩ ነው፣ ስራ ነው እየሰሩ ያሉት። እነሱ ደግሞ ስራቸውን ይስሩበት። ምንድነው እናንተ እንቅፋት የምትሆኑት? የፍቅር መቀሱላ ይህ ፍቅር መቀስ አትሆኑ። እና ተመችታችሁኛል። ፍቅርና አብረሽ በጣም ነው የተመቻችሁኝ። አረ በስመ አብ ኮሜዲ እያጫወታችሁ ነው። ነገ ደግሞ ማለት ነው ሄርሜላና ሩታ እንደዚህ ትንሽ አንጨርጭሯቸው፣ የምር አንጨርጭሯቸው። ሩታ እንኳን በጥፌ ነው የምትልሳት። ሄርሜላ ትማታለች፣ እኔ ስትማታ ይቻት አላቅም። ሩታ ግን ትማታ ነበረ። ሄርሜላን ግን መታት አታቅም፣ እየፈራቻት ነው መሰል። ወይ ደግሞ ልጅ ከወለደች በኋላ ሩታ በጣም የተረጋጋች ሴት ሆናለች። እና ያው ስራ ስለሆነ አትናደዱ። የምር አብረሽም ሩታም ሁሉም እንትን ይላሉ። ስራ ይስሩ፣ ሁሉም ይስሩ። ቢሰሩ ጥሩ ነው። ምክንያቱም የማይሆን ስራ ከሚሰሩ እንደዚህ ፈን እያረጉ ነው። አሁን አብረሽና ፍቅር ዛሬ እንዲህ ፈታ እንዳረጉ እስማ እኔ እንዴት በቃ ከመጀመሪያው እስከ መጨረሻው እየሳኩ ነበር የጨረስኩት። እና ፍቅርና አብረሽ በጣም ነው የሚያምሩት አብረው ሲሰሩና አብረው ይስሩ። ተዋቸው። ዝም ብላችሁ አትሳደቡ። ፍቅር በነገራችን ላይ አትሰማችሁ። ብዙ ጊዜ ሰድባችሁ አታውቃላችሁ። ልጇን ትሰድባላችሁ፣ እናቷን ትሰድባላችሁ፣ ፋሚሊዎቿን ሁሉን ትሰድባላችሁ። ግን ምንም ማንም አሸማቋት አልቀርም፣ ወደ ኋላም አልቀረችም። እና አሁን 100,000 ፍቅር ትግባ፣ 100,000 አብረሽ ደግሞ 600,000 ይገባል። አብረሽ
ፍቅር 100,000 ወደ 150,000 ትሄዳለች። ከዛ በኋላ በቃ ሄደ በለው ተያያዙት ማለት ነው። ሩታ ደግሞ 400,000 ትገባለች። ሩታ 200,000 ነው 300,000 ነው የገባች 200,000 ሩታ 300,000 ፍቅር 150,000 አብረሽ ደግሞ 500,000 ገብቷል። 600,000 ይገባል ማለት ነው። እና ግን 1 ሚሊዮን ይገባል አብረሽ እንደዚህ ከቀጠለ እና እንዴ ከፍቅር ጋር ከዛ ከፍቅር ጋር ደግሞ ትንሽ ሰርቶ ታያላችሁ። ደግሞ ሩታ ጋር ይመለሳል። ከዛ ሩታ ጋር ደግሞ ትንሽ ይሰራና ሄርሜላ ጋር ስለዚህ ሶስቱም ጋር እያለ ይሰራል። ይህ ስራ ተውት። ምን እናደርጋለን እንግዲህ በቃ ኸላስ አብረሽ ከአንድ ሴት ጋር አይረጋም ማለት ነው። ቡዜ ደግሞ ፍቅርን የልጅነት ነሽ ምናምን እያለች ነበር። እና የልጅነት አይሰራም ያላችሁ ማን አንዳንድ ሰዎች አርፈሽ ልጅሽና ሳድጊ ምናምን ትሏታላችሁ። ልጅ ወልዳም እኮ እንዴት አባቷ እንደምታምር ያትማ አሮጊታ ሙላ ማለት ነው። አሮጊቶች ዝም ብላችሁ አርፋችሁ ተቀመጡ። እና ፍቅር ሁልሽንም ትቦንስሻለች፣ ሁላችሁንም ትቦንሳችኋለች። እና ተስራበት። የልጅናት አይሰራም ያላችሁ ማን ነው? የልጅናት እንደውም በደንብ ነው መስራት ያለበት። ደግሞ ወልዳ ራሱ ስታምር የኔ ቆንጆ። እና ከአብረሽ ጋር ደግሞ በጣም ነው የገጠሙት። ፈን እያረጋችሁ ነው፣ እያዝናናችሁ ነው። ሄዱበት ነው የምላችሁ። በቃ ስሩ በደንብ ያዋጣችኋል። ትመቹኛላችሁ ደግሞ አትንጨርጨሩ። ሌሎቻችሁ የነሩታ የነ ሄርሜላ ምናምን አድናቂዎች መልካም መንጨርጨር ምንም ማድረግ አይቻልም። እንግዲህ ተንጨርጨራችሁ ነው የምትቀሩት፣ ተንጨርጨራችሁ ተቀራላችሁ። እናማ ፍቅርዬ አምሮብሻል ደግሞ የኔ ውድ ማለት ነው።